እስራኤልን ባንድ ሚሳኤል አጠፋለው አሉ የሰሜን ኮሪያው ኪም ጆንግ ኡን to a thoroughly illegal act of aggression and the most vile form of የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን ጠንካራ ድጋፍ ለመግለጽ አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቋል። መሪው በሰጡት እጅግ አስደንጋጭ መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የባሊስቲክና የኒውክሌር አቅም ላይ ያላቸውን ሐሳብ ገልጸዋል። ይህ የሰሜን ኮሪያ መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኢፒክ ፋሪ በሚባለው በተፋፋመበትና የኢራኑ መሪ አያቶላ አሊ ካሜኒ መገደላቸው በተረጋገጠበት ወቅት ነበር። ኪም ጆንግ ኡን ሰሜን ኮሪያ ለኢራን በጦር መሳሪያ የታገዘ ድጋፍ ለማድረግ ያላትን ቁርጠኝነት የገለጸች ሲሆን ቻይና ለኢራን የላቁ ሚሳኤሎችን እያቀረበች እንደሆነ በሚነገርበትና ሩሲያ በምዕራባውያን ላይ ጠንካራ ማስጠንቀቂያ በሰጠችበት ወቅት የሰሜን ኮሪያው ጣልቃ ገብነት ቀውሱን የበለጠ ውስብስብ ሊያደርገው ይችላል ተብሏል። ይህ የኪም ጆንግ ኡን ንግግር በዓለም አቀፍ የነዳጅ ገበያና በጂኦፖለቲክ መረጋጋት ላይ ትልቅ ስጋት የፈጠረ ሲሆን ፕሬዝዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡት ማስጠንቀቂያም አጠናክሮታል። በኢራን፣ በሩሲያ፣ በቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው አዲስ ወታደራዊ አሰላለፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይረው ይችላል ተብሎ ተሰግቷል። የተባበሩት መንግስታት ድርጅትና የምዕራባውያኑ መሪ እስካሁን በመግለጫ ላይ ይፋዊ ምላሽ ያልሰጡ ቢሆንም ዓለም አቀፉ የደህንነት ተንታኞች ግን ሁኔታው ወደማይመለስበት ደረጃ ላይ እየተቃረበ መሆኑን ነው እየገለጹ የሚገኙት። Government and Khamenei's family, stressing